የዓለምን ስርዓት የሚዘውሩት በዙፋን ላይ የተቀመጡ ነገስታትና በጦር ሜዳ የሚጓደቁ ጀግኖች ብቻ አይደሉም። ከትዕይንቱ በስተጀርባ በቤተ መንግሥት ጥላ ስር ስማቸው ብዙም የማይነገር ነገር ግን ተጽዕኗቸው ከንጉሥ አዋጅ የከበደ ከጦር ሰራዊት ሰይፍ የሰላ ኃይሎች ነበሩ። የፍሎረንሷ ሚዲቺ ቤተሰቦች በወርቃቸው የአውሮፓን ፖለቲካ እንደ ሸክላ ሲያወኩት፣ የሮስቻይልድ የባንክ ሥርወ መንግሥት በናፖሊዮን ጦርነት ጊዜ ለሁለቱም ወገን ገንዘብ በማበደር የጦርነቱን ውሎ ሲወስኑ፣ የብሪታንያው ኢስት ኢንዲያ ካምፓኒ ራሱን የቻለ መንግሥት ሆኖ ህንድን ሲገዛ፣ ታሪክ አንድ ነገር ያስተምረናል። እውነተኛ ስልጣን ያለው ገንዘቡን በሚቆጣጠረው እጅ ላይ ነው። ሄንሪ ኪሲንጀር ገንዘብን የሚቆጣጠር ዓለምን ይቆጣጠራል ሲሉ የተናገሩት የዘመናት እውነት ነው። ዛሬም በ21ኛው ክፍለ ዘመን ይህ እውነት ይበልጥ ገዝፎ ይታያል። ነገር ግን የዛሬዎቹ ገዢዎች እንደ ቀደምቱ በግልጽ አይታዩም። ስማቸው በሚዲያ አይደምቅም፣ ፊታቸው በየጋዜጣው አይወጣም። እነሱ ጥላዎች ናቸው፣ በቁጥርና በዳታ ቋንቋ የሚነጋገሩ፣ ውሳኔያቸው በሚሊዮኖች የሚቆጠሩ ሰዎችን ህይወት የሚቀይር። ነገር ግን አብዛኛው የዓለም ህዝብ ስማቸውን እንኳን ሰምቶት ማያውቅ። ከነዚህ ጥላ ገዢዎች መካከል እንደ ንጉስ የሚነግስ እንደ ግዙፍ አለት ዓለምን ተጭኖ የያዘ አንድ ስም አለ፣ ብላክሮክ። ይህ ተራ የኢንቨስትመንት ኩባንያ አይደለም። ይህ በታሪክ ታይቶ የማይታወቅ የኃይል ማዕከል ነው። ይህ ኩባንያ የዓለም ባለቤት ነው። ታዲያ ይህ የማይታይ እጅ እንዴት ዓለማችንን በቁጥጥር ስር አዋለ? የዚህ ግዙፍ አለት መሰረት የተጣለው በማን ነበር? በዛሬ ዝግጅታችን ይህን እንመለከታለን። አብረውን ይቆዩ። ስማቸው በደማቁ ከተጻፉት ነገስታትና ንግስታት በጦር ሜዳ ውላቸው ሀገር ካቆሙ ጀግኖች ጀርባ ሁሉም ቢሆን አንድ የማይታይ እጅ አለ። የንጉስን ብዕር የሚመራ፣ የጦርነቱን ስንቅ የሚያቀርብ፣ የግዛቱን ዕድሜ የሚወስን፣ ነገር ግን ስሙ ከቤተ መንግሥት ቅጥር ውጪ የማይነገርለት የገንዘብ ኃይል። የ15ኛው ክፍለ ዘመን ፍሎረንስን እናስብ። የከተማዋ ገዢዎች በስመ ሪፐብሊካኖች ነበሩ፣ ነገር ግን እውነተኛው ኃይል ያለው በሚዲቺ ቤተሰብ እጅ ነበር። እነሱ ነገስታት አልነበሩም፣ ጳጳሳትም አልነበሩም፣ ባንኮች ነበሩ። በወርቃቸው ዙፋን ይገዙ ነበር፣ በብድራቸው የጦርነት አቅጣጫን ይወስኑ ነበር። ኮሲሞ ዴሜቺ በዙፋን ጀርባ ሆኖ ፍሎረንስን ሲገዛ ፖለቲካ የገንዘብ አገልጋይ መሆኑን ለዓለም አሳይቷል። ወደ ፈረንሳይ ንጉስ ሊዮ 13ኛው እንመለስ። ንጉሱ በዙፋን ላይ ቢቀመጥም ፈረንሳይን እንደፈለገ የሚያሽከረክራት ከጎኑ የቆመው ካርዲናል ሪሽሊዮ ነበር። ሪሽሊዮ የፖለቲካ ስልጣን ያለው በቤተ ክህነት ካባው ሳይሆን መንግስትን የሚያንቀሳቅሰው የገንዘቡን የስለላ መረብ በመቆጣጠሩ ነበር። ታሪክ ራሱ የምትነግረን አንድ መሰረታዊ እውነት አለ። እውነተኛውና ዘላቂው ስልጣን ያለው በህዝብ ፊት በሚታየው መድረክ ላይ ሳይሆን ከመድረክ ጀርባ ያሉትን ክሮች የሚቆጣጠረው እጅ ላይ ነው። እንግዲህ ዝግጅታችን የምናደርገው ይህን የዘመናት እውነት በልጅነቱ ተረድቶ የራሱን የማይታይ ግዛት ለመገንባት ስለተነሳ አንድ ወጣት ነው። ታሪኩ የሚጀምረው በ1952 በፀሐያማዋ የሎስ አንጀለስ ከተማ ነው። ላሪ ፊንግ ተወለደ። እንደማንኛውም በዘመኑ እንደነበረው የስልጣን ጥም ያደረበት ወጣት የላሪ ፊንግ የመጀመሪያው እይታ ያረፈው በፖለቲካው ዓለም ላይ ነበር። ፖለቲካ የስልጣን ማማ መስሎ ታየው። ዋይት ሃውስ፣ የፓርላማ አዳራሾች፣ የህግ አውጪዎች፣ እነዚህ ነበሩ ዓለምን የሚቀይሩባቸው መንገዶች። በዚህም መሰረት በታዋቂው የካሊፎርኒያ ዩኒቨርሲቲ ገብቶ በፖለቲካ ሳይንስ ትምህርቱን ተከታተለ። ልቡ በፕሬዝዳንትነት ህልም ይመታ ነበር። አእምሮ የዓለም መሪ የመሆንን ስሌት ያሰላ ነበር። ነገር ግን ላሪ የዋህ አልነበረም። ዓለምን በቅርበት ሲመለከት አንድ ነገር ገባው። ፖለቲከኞች በመድረክ ላይ የሚተውኑ ተዋናዮች ናቸው። የምርጫ ዘመቻቸው፣ የንግግር ጋጋታቸው፣ የሚፈርሙት አዋጅ እና ሌሎችም ሁሉ የሚደገፈው የሚዘወረው በማይታይ የገንዘብ ኃይል ነው። አንድ ፖለቲከኛ ስልጣን ላይ የሚወጣው የህዝቡን ድምጽ ብቻ አግኝቶ አይደለም፣ ከጀርባው የገንዘብ ድጋፍ የሚያደርጉለት ኃይሎችን ይዞ እንጂ። ስልጣኑ ራሱ ጊዜያዊ ነው። በ4 ወይም በ5 ዓመት በኋላ በሌላ ይተካል። ገንዘብን የሚቆጣጠር ኃይል ግን ዘላለማዊ ነው። ዛሬ አንዱን ፕሬዝዳንት ይደግፋል፣ ነገ ደግሞ ሌላውን። ተዋናዮቹ ይለወጣሉ፣ ከመጋረጃ ጀርባ ያለው ዳይሬክተር ግን ያው ነው። ይህን ሲረዳ ላሪ የህይወት አቅጣጫውን በአንድ ጀንበር ቀየረ። እውነተኛው ንጉስ መሆን ከፈለገም መቀመጥ ያለበት በጊዜያዊ ፕሬዝዳንት ወንበር ላይ ሳይሆን የንጉስንም ሆነ የተቃዋሚውን ኪስ የሚቆጣጠርበት የባንክ ሊቀመንበር ወንበር ላይ መሆኑን ተገነዘበ። የሚዲያችን ጥበብ የሪሽሊዮን ብልጠት በ20ኛው ክፍለ ዘመን ሊደግሞ ወሰነ።
ትኩረቱ ከዋሽንግተን ዲሲ ወደ ኒውዮርክ ዎል ስትሪት ዞረ። በኮሌጅ ቆይቶም ቢሆን ዝም ብሎ መጽሐፍ የሚያጠና ተማሪ አልነበረም። ካፓ ቤታ ፋይ እጅግ ምስጢራውያን የአያላን ልጆች ብቻ ከሚሰባሰቡት ማህበር ጋር ተቀላቀለ። ይህ ተራ ማህበር አልነበረም። የወደፊቱ የዓለም ገዢዎች የሚሰባሰቡበት፣ የስልጣን ፊደልን የሚቆጥሩበት፣ የወርቅ ክሮች የሚዘረጉበት ስፍራ ነበር። በማህበር ውስጥ እንደ ማይክል ብሉምበርግ ያሉ የወደፊት የኒውዮርክ ከንቲቦችና የዓለም ቢሊዮነሮች እንደ ጎልድማን ሳክስ ያሉ ግዙፍ ባንኮች የሚመሩ ሰዎች አብሮት ነበሩ። ላሪ ፊንክ በእነዚህ ግንኙነቶች ውስጥ የወደፊቱን ግዛቱን መሰረት እየጣለ ነበር። ከምረቃ በኋላ ፈረስት ቦስተን በተባለ ግዙፍ ኢንቨስትመንት ባንክ ውስጥ ስራ ሲጀምር ወደ ጫካ የገባ አንበሳ ይመስል ነበር። የገባበት ክፍል ደግሞ በጊዜው ብዙዎች ያልተረዱት ነገር ግን እንደ ወርቅ የሚያፈራ የሞርጌጅ ቦንድ ክፍል ነበር። ይህ መስክ ልክ እንደማይረጋ ባህር ነበር። ማዕበሉ ብዙዎችን ያሰጥማል፣ ነገር ግን ብልህ ዋናተኛ ደግሞ ያልተነካ ሀብትን ያወጣበታል። ላሪ ፊንክም በዚህ ባህር ውስጥ እንደ ዓሳ ሆነ። አእምሮ ቁጥሮችን በማስላት ስጋቶችን ወይም ሪስኮችን በመተንበይና ገንዘብ በማሸሽ የተካነ ነበር። በአጭር ጊዜ ውስጥም ለባንኩ ከ1 ቢሊዮን ዶላር በላይ ትርፍ አስገኝቶ ስሙ ከዎል ስትሪት ሰማይ ጠቀስ ፎቆች አልፎ አስተጋባ። ሁሉም ቀጣዩ ባንክ ንጉስ እሱ ነው ይል ነበር። ነገር ግን በላሪ ልብ ውስጥ ሌላ እሳት ይንቀለቀል ነበር። እርሱ ለሌላ ሰው ግዛት የሚገነባ ወታደር መሆን አልፈለገም። እርሱ የራሱን ግዛት መመስረት የሚሻ ንጉስ ነበር። ይህ ከልክ ያለፈ የስልጣን ጥማቱና እብሪቱ አንድ ቀን ዓለምን የሚያናውጥ ነገር ግን እርሱን ወደ ላይ የሚያወጣው የጊዜ ቦምብ እንዲፈጥር አደረገው። በፈርስት ቦስተን ግድግዳዎች ውስጥ ሆኖ የራሱን የዓለም ገዢነት ህልም ጡብ በጡብ እየገነባ ነበር። የህልም ግን የተገነባው በጠንካራ መሰረት ላይ አልነበረም። ይልቁንም አንድ ቀን ፈንድቶ ሁሉን ነገር ይዞ በሚጠፋ ፈንጂ ላይ ነበር። እናም ያንን ፈንጂ እንዴት ማክሸፍ እንደሚቻል የሚያውቀው እርሱ ብቻ ነበር። የዝናው ጫፍ ላይ በደረሰ ጊዜ ውድቀቱም እንዲሁ ቅርብ መሆኑን አላወቀም ነበር። ወይም ምናልባት ያውቅና ሆን ብሎ ይጠብቀው ነበር። የስልጣን ጥመኛ ወጣት የመጀመሪያው ህይወት ትምህርት ሊማርና ከውድቀቱ አመድ ላይ እንደ ፎኒክስ ሊነሳ አንድ እርምጃ ብቻ ቀርቶት ነበር። ያ እርምጃ የዓለምን የገንዘብ ታሪክ ለዘላለም የሚቀይር ይሆናል። በጥንታዊ ግሪክ አፈ ታሪክ ኢካሩስ የተባለ አንድ ወጣት አለ። አባቱ ዴዱሎስ በሰምና በላብ ክንፍ ሰርቶለት ከታሰሩበት ደሴት እንዲያመልጡ ያደርገዋል። ነገር ግን አንድ ማስጠንቀቂያ ይሰጠዋል። ለፀሐይ እጅግ ቀርበህ እንዳትበር፣ ሰሙ ይቀልጣል። ወደ ባህሩም ዝቅ እንዳትል፣ የውሃ እርጥበት ክንፎችን ያከብዱታል። ኢካሩስ ግን በነፃነት ስሜትና በወጣትነት እብሪት ተገፋፍቶ ወደ ፀሐይ ቀረበ፣ እጅግ ቀረበ። የስልጣን ጥሙ ከፍታው የዓለም ከእግሩ በታች መሆኗን አሰከረው። ብዙም ሳይቆይ የፀሐይዋ ሙቀት ሰሙን አቀለጠችው። ክንፎቹ ተበታተኑ። እርሱም ከሰማይ ተወርውሮ ወደ ባህር ውስጥ ሰጠመ። ታሪኩ የኢካሩስን ታሪክ ደጋግሞ ይነግረናል። የስልጣን ማማ ላይ የወጡ ነገር ግን እብሪት ያወረዳቸው ብዙዎች ናቸው። ታላቁ ናፖሊዮን ቦናፓርቲ አውሮፓን በእግሩ ስር አድርጎ ሲገዛ የስልጣን ጥሙ ወደ ቀዝቃዛ የሩሲያ ምድር ወሰደው። ያ ጉዞ የኢካሩስ በረራ ነበር፣ የውድቀቱ መጀመሪያ። የኛም የታሪክ ገጸ ባህሪ ላሪ የኛው ክፍለ ዘመን ኢካሩስ ነበር። በዎል ስትሪት ሰማይ ላይ እንደ ብሩህ ኮከብ ሲያበራ ሁሉም ያደንቀው ነበር። የፈጠረ ገንዘብ ቀመር ለባንኩ ያስገኘው ቢሊዮን ዶላር እንደ ሰም ክንፎቹ ወደ ላይ ያገዘፈው። እርሱም ማይበገር የማይሳሳት የገንዘብ ዓለም ንጉስ መስሎት ነበር። የብሪቱ ጽዋው ሞልቶ ሲፈስ ግን ጥፋት ከደጁ ደረሰ። እንደ አውሮፓውያን አቆጣጠር 1986 ዓ.ም ላሪ በራሱ ብልጠትና ድፍረት ታምኖ ከልክ ያለፈ ስጋት ወይም ሪስክ ወሰደ። ገበያውን ይቀይራል ብሎ ያሰበው ስሌት ተገለበጠበት። በአይን ጥቀሻ በጥቂት ወራት ውስጥ ለቀጣሪው ባንክ የ100 ሚሊዮን ዶላር ኪሳራ አስከተለ። ይህ ገንዘብ ብቻ አልነበረም የጠፋው። ስሙ፣ ዝናው፣ በላብ የገነባው ዓመታት ከበሬታ ሁሉ በአንድ ጀንበር እንደ ካርታ ቤት ተደረመሰ። ትላንት በዎል ስትሪት ኮሪዶሮች ሲራመድ ጂኒየስ እያሉ ያሞካሹት ሰዎች ዛሬ በሹክሹክታ ውድቀታም ይሉት ጀመር። የባንኩ አለቆችም ያንን ሁሉ ትርፍ ሲያስገኝላቸው የነበረው ሰው በአንድ ስህተቱ ከነበረበት የክብር ማማ ላይ ገፍተው ወረወሩት። ላሪም ከፈርስት ቦስተን ተባረረ። በ36 ዓመቱ በስኬት ጫፍ ላይ ነኝ ብሎ ሲያስብ ራሱን ስራ አጥ ሆኖ አገኘው። የዓለም ገዢ የመሆን ህልሙ በሽንፈት ጭጋግ ውስጥ ተውጦ የቂል ቅዠት መስሎ ታየው። ልክ እንደ ናፖሊዮ ከሩሲያ ሽንፈት በኋላ ወደ ኤልባ ደሴት እንደተሰደደው ላሪም ከዎል ስትሪት ግርግር ርቆ በራሱ ሽንፈት ደሴት ላይ ተጣለ። ለብዙዎች ይህ የታሪክ ፍጻሜ ነበር።
ነገር ግን ለታላላቅ ሰዎች ውድቀት መጨረሻ ሳይሆን አዲስ ጅማሬ ነው። ሮም ስትቃጠል ኒሮ በገና ይጫወት ነበር ይባላል። ላሪ ፊንክ ግን ግዛቱ ሲፈርስ አልተጫወተም። ይልቁንም ከአመዱ ላይ አዲስና የጠነከረ ግዛት እንዴት እንደሚገነባ ማቀድ ጀመረ። በዚያ የብቸኝነትና የውርደት ጊዜ አንድ መሰረታዊ እውነት ተገለጠለት። የወደቀው በችሎታ ማነስ አልነበረም። የወደቀው እብሪትና ስጋትን ወይም ሪስክን በአግባቡ አለመቆጣጠር ነበር። እንደ ኢኳረስ ወደ ፀሐይ እንጂ ወደ መሬት አላየም ነበር። ትምህርቱ ይህ ነበር። እውነተኛ ኃይል ገንዘብን በማግኘት ብቻ ሳይሆን የተገኘውን ገንዘብ ከጥፋት መጠበቅ ላይ ነው። እውነተኛው ጥበብ በማጥቃት ሳይሆን በመከላከል ላይ ነው። ይህ አዲስ ፍልስፍና የትንሣኤው መሰረት ሆነ። ካሁን በኋላ ዋነኛ ትኩረቱ ስጋትን ማስተዳደር ወይም ሪስክ ማኔጅመንት እንደሚሆን ለራሱ ቃል ገባ። ልክ በግሪክ አፈ ታሪክ እንደሚነገረው የፎኒክስ ወፍ ከሞቷ አመድ ላይ አዲስ ሕይወት ይዛ እንደሚነሳው ላሪም ከወርቀቱ አመድ ላይ አዲስ ማንነት ይዞ ተነሳ። የቀድሞ ጓደኞቹና ግንኙነቱን ሰብስቦ በ1988 ዓ.ም አንዲት ትንሽ ድርጅት መሰረተ። ስሙን ሲያወጣለት ግን ያለፈውን ታሪኩን የወደፊቱን ህልም ያዘለ ነበር። ብላክ ሮክ፣ ጥቁር አለት። ስሙ ራሱ መልእክት ነበረው። እንደ አሸዋ ግንብ በቀላሉ የሚፈርስ ሳይሆን እንደ ጥቁር ግራናይት አለት በማዕበል የማይናወጥ በጊዜ የማይበገር ጽኑና ጠንካራ መሆኑን የሚያውጅ። የድርጅቱ መሰረትም ይሄ ነበር፣ ስጋትን ማስወገድ። ነገር ግን የፎኒክስ ትንሣኤ ያለ መስዋዕትነት አይሆንም። የብላክ ሮክ የእድገት ጉዞም ሲጀምር ላሪ ሌላ ፈተና ገጠመው። ከድርጅቶቹ መስራቾቹ አንዱ የነበረው ስቴቨን ሻርዝማን የራሱ የሆነ የስልጣን ህልም ነበረው። ልክ የሮምን ሪፐብሊክ ለመቆጣጠር በቄሳርና በፖምፔዮ መካከል እንደነበረው ሽኩቻ በብላክ ሮክ ውስጥም ሁለት ፀሐዮች ሊወጡ አልቻሉም። ላሪ ፊንክ የገነባውን ግዛት ከማንም ጋር መጋራት አልፈለገም። የዓለም ገዢነት ህልሙ የራሱ ብቻ ነበር። ስለዚህ በ1995 ሻርዝማንን አስወግዶ የነበረውን ድርሻ በ250 ሚሊዮን ዶላር እንዲሸጥለት አደረገው። ዛሬ ያ ድርሻ በቢሊዮኖች የሚቆጠር ዶላር ያወጣል። ይህ ውሳኔ የላሪ ራዕይ የለሽ ባህሪነትን ያሳያል። ግዛቱን ለመገንባት ወዳጁንም ቢሆን ከመንገድ ለማስወገድ ወደ ኋላ አይልም። ከዚህ በኋላ የላሪ መንገድ ከእንቅፋት ጸዳ። ፎኒክሱ ክንፎቹን ሙሉ በሙሉ ዘርግቷል። ከውድቀቱ ተምሯል። ጠላቶቹን አስወግዷል። አሁን አይኖቹ ያረፉት በአንድ ነገር ላይ ብቻ ነበር፣ በዓለም ላይ። ያም በወጣትነት የቀበረውን የጊዜ ቦምብ። የ2008ቱ የገንዘብ ቀውስ ሊፈነዳ ጥቂት ዓመታት ብቻ ቀርተውታል። እናም በዚህ ጊዜ ላሪ ዝግጁ ነበር። ጥፋቱን ወደ ታላቅ የስልጣኔ መጫወቻ ሊቀይረው ተዘጋጅቷል። በብሉይ ኪዳን መጽሐፍ ውስጥ ዮሴፍ የሚባል አንድ ባለ ራዕይ ወጣት አለ። ወንድሞቹ በቅናት ተገፋፍተው ወደ ግብጽ በባርነት ዮሴፍን ይሸጡታል። በፈርዖን እስር ቤት ውስጥ ለዓመታት ይማቀቃል። ነገር ግን ዮሴፍ አንድ ልዩ ስጦታ ነበረው፣ ህልምን መፍታት፣ የወደፊቱን መተንበይ። አንድ ቀን ፈርዖን አንድ አስደንጋጭ ህልም ያልማል። 7 የሰቡ ላሞች በ7 የከሱ ላሞች ሲበሉ፣ 7 የደመቁ እሸቶች በ7 የሰለሉ እሸቶች ሲዋጡ ያያል። የግብጽ ጠቢባን በሙሉ የህልሙን ፍቺ ሲያጡ ዮሴፍ ከእስር ቤቱ ተጠርቶ ይመጣል። ህልሙ ትንቢቱ ነበር። 7 የተትረፈረፈ ዓመታት ይመጣሉ አላቸው። ዮሴፍም ከዚያ በኋላ ግን 7 አስከፊ የረሃብ ዓመታት ይከተላሉ። የቀድሞው የተትረፈረፈው ዘመን ሙሉ በሙሉ የሚያስረሳ። ዮሴፍ ትንቢቱን ከመናገሩ አልፎ መፍትሄውን አመለከተ። በትርፍ ዓመታት ውስጥ እህል እንዲከማች፣ ጎተሮች እንዲገነቡ መከረ። ፈርዖንም በብልጠቱ ተደንቆ የግብጽ ሁሉ ገዢ ያደረገው። ትንቢቱም እውን ሲሆን ረሃቡ ምድርን ሲመታ ዓለም ሁሉ እህል ፍለጋ ወደ ግብጽ ወረፈ። የጥፋቱ ተንባይ የአገሪቱ አዳኝ ሆነ። ታሪክ የዮሴፍን ታሪክ በተለያዩ ገጸ ባህሪያት ይደግመዋል። ችግሩን አስቀድሞ የሚያውቀው ሰው መፍትሄውንም በእጁ ይይዛል። እሳቱን ሆን ብሎ የለኮሰው ሰው እሳቱን እንዴት ማጥፋት እንደሚቻል ከማንም በተሻለ ያውቃል። የኛም ታሪክ ገጸ ባህሪ ላሪ የ21ኛው ክፍለ ዘመን ዮሴፍ ነበር። ነገር ግን የእርሱ ትንቢት ከሰማይ የወረደ ራዕይ አልነበረም። ይልቁንም እርሱ ራሱ በወጣትነቱ ከዘራው የጥፋት ዘር የበቀለ መከር ነበር። ቦስተን ባንክ ውስጥ እያለ ያካበተ እውቀት፣ የሞርጌጅ ቦንድ ሴኩሪቲ እያለ እንደ ሰደድ ያስፋፋው የገንዘብ ፈጠራ የዘመናችን የ7 የከሱ ላሞች መግለጫ ነበር። እንደ አውሮፓውያን አቆጣጠር በ2008 ዓ.ም ዓለም በድንጋጤ ተዋጠች። የዎል ስትሪት ገንዘብ ግዛት የማይደፈር መስሎ የኖረው ግንብ እንደ ባቢሎን ግንብ በአንድ ጀንበር ተናደ። ሌማን ብራዘርስ የተባለው የ158 ዓመት ባንክ ወደቀ። ቤር ስተርስ ተኮታኮተ። ግዙፎቹ ባንኮች እንደ ካርታ ቤት ሲደረማመሱ የዓለም የገንዘብ ስርዓት በገደል አፋፍ ላይ ተንጠለጠለ። ሚሊዮኖች ቤታቸውን አጡ፣ ስራቸውን አጡ፣
የጡረታ ቁጠባቸው እንደ በረዶ ቀለጠ። ከ1929 ታላቁ የኢኮኖሚ ድቀት ወይም ዘ ግሬት ዲፕሬሽን ወዲህ ዓለም እንደዚህ ያለ ቀውስ አይታ አታውቅም ነበር። 10% like this could be the most serious recession in decades. And that means life, as most Americans know it, is about to change, in some cases dramatically. Really, you're seeing just broad-based declines across all of the major technology sectors. Apple's under pressure, Yahoo down 8.5%, Cisco 6.5%, Research in Motion 10%. It was the worst day on Wall Street since the... በዚህ የፍርሃትና የትርምስ ማዕበል ውስጥ አንድ መርከብ ብቻ ሳትናወጥ እንደ ኖህ መርከብ ከጥፋት ውሃ በላይ ስትንሳፈፍ ታየች። ያቺ መርከብ ብላክሮክ ነበረች። የዓለም ባንኮች በሙሉ ከቀይ ቀለም ኪሳራ ሲያሳዩ፣ ብላክሮክ ግን ጸንቶ ቆሟል። ምክንያቱም ላሪ ይህ እንደሚሆን ያውቅ ነበር። የፈርዖንን ህልም አስቀድሞ እንደፈታው ዮሴፍ ላሪም ይህን የገንዘብ ቀውስ ከዓመታት በፊት እንደሚመጣ ተረድቶት ነበር። የብላክሮክ መላው ፍልስፍናው የተገነባው በዚህ ትንቢት ላይ ነበር፣ ስጋትን ማስተዳደር። ሌሎች ባንኮች በስግብግብነት በአጭር ጊዜ ትርፍ ታወረው አደገኛውን የሞርጌጅ ቦንድ ሲገዙ፣ ብላክሮክ ግን ራሱን አርቆ ይጠብቅ ነበር። ቀውሱ የዓለም ጥፋት ሲሆን ለላሪ ግን ትልቁ የህይወት አጋጣሚ ነበር። ልክ በረሃቡ ዘመን የዓለም ህዝብ ወደ ዮሴፍ ጎተራ እንደተመመው የአሜሪካ መንግስትም ግራ በተጋባበት ሰዓት እርዳታ ፍለጋ ያንኳኳው የላሪን በር ነበር። ለምን? ምክንያቱም ይህን ውስብስብ የገንዘብ መርዝ የቀመመው እርሱ ነበር። በሽታውን የሚያውቀው መድኃኒቱን ያውቀዋልና። የተመረዘውን ሀብት ዋጋ መተመን የሚችል፣ የየትኛው ባንክ እንደሚድንና የትኛው እንደሚሞት መለየት የሚችል ብቸኛው ሰው እርሱ ነበር። የአሜሪካ የግምጃ ቤት ጸሐፊ ከነበረው ከቲሞቲ ጋይትነር ጋር በነበረው የድሮ ወዳጅነት ግንኙነት ብላክሮክ ያለምንም ውድድር አንድ ታሪካዊ ኮንትራት ተሰጠው። የወደቁትን ባንኮች ቤሪስተርስን እና ኤአይጂን የተመረዘ ሀብት ማጽዳትና የማስተዳደር ስራ። ይህ ማለት የአሜሪካ መንግስት ራሱ የሀገሪቱን የገንዘብ ዕጣ ፋንታ በላሪ እጅ ላይ አስቀመጠ ማለት ነው። በአንድ ጀንበር ላሪ ከዎል ስትሪት ተጫዋችነት ወደ ዎል ስትሪት ዳኝነት ተሸጋገረ። ያዳኙን ካባ ደርቦ እርሱ ራሱ የለኮሰው እሳት ለማጥፋት ተሰማራ። ነገር ግን እሳቱን ሲያጠፋ የራሱን ግዛት እያሰፋ ነበር። መንግስት ለዚህ አገልግሎቱ በሚሊዮኖች የሚቆጠሩ ዶላር ሲከፍለው፣ ብላክሮክ ደግሞ የወደቁትን ባንኮች ሀብት በርካሽ ዋጋ እየገዛ ኃይሉን አደለበ። ይህ የብላክሮክ ታሪክ ለዘላለም የቀየረ ነበር። ከቀውሱ በፊት ብላክሮክ ከሌሎች ትልቅ ኢንቨስትመንት ኩባንያዎች አንዱ ነበር። ከቀውሱ በኋላ ግን ብላክሮክ በራሱ አንድ ተቋም ሆነ። የመንግስት አማካሪ፣ የገንዘብ ስርዓቱ ጠባቂ፣ እናም ከሁሉም በላይ የማይታየው የዓለም ገንዘብ ንጉስ። የዮሴፍ ትንቢት ግብፅን ከረሃብ አድናታል። የላሪ ትንቢት ደግሞ ዓለምን ከገንዘብ ቀውስ ያዳነ ይመስላል። ነገር ግን ከዚህ ማዳን ጀርባ ብላክሮክ ከዚህ በፊት በታሪክ ታይቶ የማይታወቅ ኃይልና ተጽዕኖ አገኘ። ያዳኙ ካባ የንጉስ ካባ ሆነ። የጥፋቱ ትንቢት የስልጣኑ መሰረት ሆነ። የዓለም ገዢ የመሆን ህልሙ አሁን ከምን ጊዜውም በላይ ወደ እውነታ እየተቃረበ ነበር። በጥንታዊቷ ግሪክ በዴልፊ ከተማ ውስጥ አንድ ዝነኛ ኦራክል ወይም ትንቢት ተናጋሪ ነበር። ነገስታት ጦርነት ከመክፈታቸው በፊት፣ ጀግኖች ወደ አደገኛ ጉዞ ከመውጣታቸው በፊት ሁሉም ወደ ዴልፊ መጣና የወደፊቱን ይጠይቁት ነበር። ያም ትንቢት ተናጋሪ የትንቢት ተናጋሪ ቃል ህግ ነበር። የጦርነቱን ውሎ፣ የግዛትን ዕድሜ ይወስን ነበር። ምክንያቱም የወደፊቱን የሚያውቅ የአሁኑን ይቆጣጠራልና። በመካከለኛው ዘመንም የቬነስ ሪፐብሊክም የዓለም የንግድ ማዕከል ነበረች። ኃይል ያመጣው ከግዙፍ ሰራዊቷ ሳይሆን ከላቀ መረጃ መረቧ ነበር። በመላው ዓለም የተዘረጉት ሰላዮቿና ነጋዴዎቿ ስለ ሰብል ሁኔታ፣ ስለ ፖለቲካ ሽኩቻ፣ ስለ አዲስ የንግድ መስመር መረጃዎችን ወደ ቬነስ ያመጡ ነበር። ይህ መረጃ ልዕልና ቬነስ በንግድም ሆነ በፖለቲካ ከማንም ቀድማ እንድትገኝና ውሳኔ እንድትወስን አስችሏታል። በታሪክ ውስጥም ኃይል ሁሌም ከመረጃ ጋር የተቆራኘ ነው። ጦርነት የሚያሸንፈው ብዙ ወታደር ያለው ሳይሆን የጠላቱን እንቅስቃሴ አስቀድሞ የሚያውቀው ነው። በገበያ የሚከበረው ጠንክሮ የሚሰራው ብቻ ሳይሆን ገበያውን ወዴት እንደሚያመራ አስቀድሞ የሚተነብየው ነው። ላሪም የ2008ቱን ቀውስ በድል ከተወጣ በኋላ የኃይልን እውነተኛ ማንነት ተገንዝቦ ነበር። ኃይል ማለት ብዙ ገንዘብ ማከማቸት ብቻ አይደለም። ኃይል ማለት የወደፊቱን መቆጣጠር ነው። የወደፊቱን ለመቆጣጠር ደግሞ መረጃን መቆጣጠር ያስፈልጋል። እንግዲህ ከዚህ በኋላ የምናደርገው ላሪ የዘመናችንን ትንቢት ተናጋሪ የሆነበትን የዓለምን የገንዘብ የፖለቲካ መረጃ ሁሉ የሚሰበስብበትን የሚተነተንበትን አንድ ግዙፍ አእምሮ እንዴት እንደፈጠረ ነው። ይህ አእምሮ ተራ ሶፍትዌር አልነበረ። የብላክሮክ የዓለም ገዥነት ህልም ማዕከላዊ ነርቭ ስርዓት ነበር። ስሙን ሲያወጡለት ከተረት መጽሐፍ የተወሰደ አስማታዊ ስም ሰጡት፣ አላዲን።
ልክ እንደ ተረት መጽሐፍ አላዲን መብራቱን ሲፈትግ የሚታዘዝለት ጂኒ እንደሚያገኘው ብላክ ሮክም አላዲን የተባለውን የኮምፒውተር ስርዓት በመጠቀም የዓለምን የገንዘብ ገበያ የሚቆጣጠር ኃይል አገኘ። አላዲን አሴት ሊቢሊቲ ዴሪቬቲቭ ኢንቨስትመንት ኔትወርክ የሚለውን ሙሉ ስም የሚሰራውን ስራ ፍንጭ ይሰጣል። የዓለምን ሀብት፣ ዕዳ እና የገንዘብ ግንኙነቶችን ሁሉ በአንድ መረብ ውስጥ ያሰባስባል። ይህንን እንደ ተራ ኮምፒውተር ማሰብ ትልቅ ስህተት ነው። አላዲን የሰው ልጅ ከፈጠራቸው እጅግ ውስብስብ ኃይል ስርዓቶች አንዱ ነው። በየቀኑ በሺዎች የሚቆጠሩ ኮምፒውተሮች የዓለምን ኢኮኖሚ መረጃውን ይፈጫሉ። የአክሲዮን ገበያ ውጣ ውረድ፣ የወለድ ምጣኔ ለውጥ፣ የፖለቲካ አለመረጋጋት፣ የአየር ንብረት ለውጥ እና ሌሎችንም ሁሉ ነገር ይመረምራል። ከዚያም ወደፊት ሊከሰቱ የሚችሉ በሺዎች የሚቆጠሩ ሁኔታዎችን በማስላት የትኛው ኢንቨስትመንት አደገኛ እንደሆነ፣ የትኛው ትርፋማ እንደሆነ በትክክል ይተነብያል። አላዲን ዛሬ ከ1 ትሪሊዮን ዶላር በላይ ሀብትን ያስተዳድራል። ይህን ቁጥር ለመረዳት ከአሜሪካ፣ ከቻይና እና ከጃፓን ዓመታዊ አጠቃላይ ምርት ወይም ጂዲፒ ይበልጣል። ይህ ገንዘብ የብላክ ሮክ ብቻ አይደለም። የአሜሪካ የጡረታ ፈንድ፣ የዩኒቨርሲቲ መዋጮች፣ የመንግስት ሀብት ፈንድ እና ሌሎች በዓለም ላይ ያሉ 17000 የሚሆኑ ግዙፍ የገንዘብ ተቋማት ሀብታቸው የሚያስተዳድሩት በአላዲን ስርዓት ነው። የአላዲን ኃይል የሚያስፈራው እዚህ ላይ ነው። በዓለም ላይ ካሉ ትልልቅ ባንኮች፣ የኢንሹራንስ ኩባንያዎች እና መንግስታት ሳይቀሩ የራሳቸውን ስጋት ለመተንተን የሚጠቀሙት አላዲንን ነው። ይህ ማለት ተፎካካሪ መስለው የሚታዩ ባንኮች እንኳን ሁሉም ውሳኔያቸውን የሚወስኑት ከአንድ ምንጭ በሚመነጭ መረጃ ላይ ተመርኩዞ ነው፣ ከአላዲን። ልክ ሁሉም ወደ ዴልፊ ትንቢት ለመስማት እንደሚሄዱት የዘመናችን የገንዘብ ነገስታትም ወደ አላዲን ይመጣሉ። የአሜሪካው ማዕከላዊ ባንክ ወይም ዘ ፌደራል ሪዘርቭ በኮሮና ቫይረስ ወረርሽኝ ጊዜ የተፈጠረውን ኢኮኖሚ ቀውስ ለመቆጣጠር የተጠቀመው አላዲንን ነው። የአውሮፓ ማዕከላዊ ባንክ የባንኮችን ጤንነት ለመፈተሽ የሚጠቀመው አላዲንን ነው። ሁኔታው ይበልጥ አስደንጋጭ የሚሆነው አላዲን የሚመገበው የመረጃ አይነት ስናስብ ነው። ብላክ ሮክ በሁሉም የዓለም ኩባንያዎች ላይ ድርሻ ስላለው አላዲን ስለ እያንዳንዱ ኩባንያ ውስጥ መረጃ አለው። ከዚህም በላይ በሚያስተዳድራቸው የጡረታና ኢንሹራንስ ፈንዶች አማካኝነት በሚሊዮኖች ስለሚቆጠሩ ግለሰቦች መረጃ አለው። የኛ የቁጠባ ልማድ፣ የኢንቨስትመንት ምርጫችን፣ የጤና ሁኔታችን፣ ሁሉ ነገር በአላዲን ግዙፍ አእምሮ ውስጥ ተመዝግቧል። ይህ የጆርጅ ኢርዌል 1984 መጽሐፍ ላይ እንዳለው ታላቅ ወንድም እየተመለከተ ነው የሚለው እውን ያደርገዋል። አላዲን የዘመናችን ሁሉ ተመልካችን ወይም ኦል ሲንግ አይ ነው። የዓለምን ገንዘብ ፍሰት ብቻ ሳይሆን የሰዎችንም ባህሪ ይመለከታል፣ ይተነትናል፣ ይተነብያል። ላሪ የአላዲን መብራት በመፍጠር የዓለምን ጂኒ በቁጥጥር ስር አውሏል። የትንቢትን ኃይል፣ የመረጃ ልዕልና ሁሉም በእጁ አስገብቷል። ብላክ ሮክ አሁን ተራ ኢንቨስትመንት ኩባንያ አይደለም፣ የዓለም የገንዘብ ስርዓት ኦፕሬቲንግ ሲስተም ሆኗል። ይህ ስርዓት ከሌለ የዓለም ኢኮኖሚ ሊቆም ይችላል። ይህ ደግሞ ለላሪ ከምን ጊዜውም በላይ የሆነ ኃይል ሰጥቶታል። ማንም ሊገዳደረው የማይችል፣ ማንም ሊሸረው የማይችል ኃይል። የትንቢቱ ጥፋት የአዳኙን ካባ እንዳለበሰው ሁሉ የአዳኙ ካባም አሁን ሁሉን ተመልካች አይን አስታጥቆታል። በሮማ ሪፐብሊክ የመጨረሻ ዘመን ፖለቲካው የሚካሄደው በሴኔት አዳራሽ ውስጥ ብቻ አልነበረም። እውነተኛው ኃይል ጨዋታ የሚካሄደው ከትዕይንቱ በስተጀርባ በሀብታሞች መኖሪያ ቤቶች ውስጥ ነበር። ጁልየስ ቄሳር፣ ፖምፔ እና ክራሰስ ሶስት ኃያላን በመባል የሚታወቁት ሚስጥራዊ ጥምረት ሲፈጥሩ የሪፐብሊኩን ዕጣ ፋንታ በእጃቸው አስገብተው ነበር። ሴኔቱ የሚወስነው እነርሱ አስቀድመው የተስማሙበትን ነበር። ህዝቡ የሚመርጠው እነርሱ የደገፉትን ነበር። ሮም ሪፐብሊክ ትመስል ነበር። እውነታው ግን በጥቂት ሰዎች ክር የምትነዳ አሻንጉሊት ሆና ነበር። ይህ አሻንጉሊት ጨዋታ በታሪክ ውስጥ በተለያዩ መልክ ተከስቷል። በ19ኛው ክፍለ ዘመን ብሪታንያ ኢስት ኢንዲያ ካምፓኒ የተባለ የንግድ ድርጅት ከንግድ አልፎ የራሱን ሰራዊት ገንብቶ ሕግ አውጥቶ ህንድን እንደ ቀኝ ግዛት ሲገዛ የንግድ ድርጅትና መንግስት መካከል ያለውን መስመር ምን ያህል ሊደበዝዝ እንደሚችል አሳይቷል። ኩባንያው የብሪታንያ ፓርላማን በገንዘቡና በሎቢስቶቹ ይቆጣጠር ነበር። ውሳኔዎቹ የሚወሰኑት ለእንግሊዝ ህዝብ ጥቅም ሳይሆን ለኢስት ኢንዲያ ካምፓኒ ትርፍ ነበር። ላሪ እና ብላክ ሮክ የአንደኛው ክፍለ ዘመን የአሻንጉሊት ተጫዋቾች ናቸው። ኃይላቸው የመጣው ከያዙት ትሪሊዮኖች ዶላሮችና ሁሉን አዋቂ ከሆነው አላዲን ብቻ አይደለም። ኃይላቸው የመጣው የዓለም ፖለቲካ፣ ባህልና መረጃ የሚቆጣጠሩት ክሮች ሁሉ በእጃቸው በማስገባታቸው ነው። የመረጃ ግዛታቸውን ስንመለከት የአሻንጉሊት ተጫዋቾች የመጀመሪያው ዋነኛ ክር የመረጃ ፍሰቱን መቆጣጠር ነው። ናፖሊዮ 4 ጠላት ጋዜጦች ከ1000 ጦር በላይ ያስፈሩኛል ያለው ያለ ምክንያት አልነበረም።
ዛሬ ብላክ ሮክ ሌላ ግዙፍ ኢንቨስትመንት ኩባንያ ቫንጋርድ ጋር በመሆን የአሜሪካን ሚዲያ 90% ይቆጣጠራሉ። ፎክስ ኒውስ፣ ሲኤንኤ፣ ሲቢሲ፣ ኢቢሲ፣ ኤምኤስ፣ ኤንቢሲ ሁሉም ትልልቅ የሚዲያ ተቋማት ትልቁ ባለድርሻቸው ብላክ ሮክ ነው። ዲዝኒ፣ ኔትፍሊክስ እና ሌሎች የምናያቸው ፊልሞች፣ ተከታታይ ድራሞች የሚያዘጋጁት ኩባንያዎች ሳይቀሩ በብላክ ሮክ ቁጥጥር ስር ናቸው። የምንሰማው ዜና፣ የምናየው መዝናኛ፣ የሚፈጠረው የህዝብ አስተያየት ሁሉ በዚህ ግዙፍ የገንዘብ ኃይል ፍላጎት የተቀረጸ ነው። ለዚህ ነው ስለ ብላክ ሮክ እውነተኛ ኃይል ብዙ የማያሰሙት። ታሪክን የሚናገሩ ተራኪዎች ራሳቸው የአሻንጉሊት ተጫዋቾች ንብረት ናቸውና። ይህን ቁጥጥር ወደ ቴክኖሎጂ ዓለም ተስፋፍቷል። ጉግል፣ ፌስቡክ ወይም ሜታ፣ አማዞን፣ አፕል፣ ማይክሮሶፍት እና ሌሎች የህይወታችን አካል የሆኑት እነዚህ ግዙፍ የቴክኖሎጂ ኩባንያዎች ትልቁ ባለድርሻቸው ብላክ ሮክ ነው። መረጃ የምንፈልግበት፣ ከጓደኞቻችን ጋር የምንገናኝበት፣ ዕቃ የምንገዛበት መንገድ ሁሉ ይቆጣጠራሉ። የአሻንጉሊት ተጫዋቾች ጨዋታ ይበልጥና አደገኛና ውስብስብ የሚሆነው ሌላ ኃያል ተጫዋች ወደ መድረኩ ሲገባ ነው። ያ ተጫዋች የቻይናው ዘንዶ ነው፣ የቻይና ኮሚኒስት ፓርቲ። ለብዙ ዓመታት የቻይና ገንዘብ ገበያ ለውጭ ዓለም ዝግ ነበር። ነገር ግን በ2020 ቻይና በሯን ስትከፍት እንዲገባ የተፈቀደለት የመጀመሪያው ውጭ ኩባንያ ብላክ ሮክ ነበር። ይህ በአጋጣሚ የሆነ ነገር አይደለም። የዓለምን ገንዘብ የሚቆጣጠረው ኃይልና የወደፊቱ የዓለም ሌላ ኃያል ለመሆን የምትሻው ቻይና ጥምረት ፈጥሯል። ይህ ጥምረት የሚያስከትለው መዘዝ ከባድ ነው። ብላክ ሮክ የአሜሪካ ዜጎችን የጡረታ ገንዘብ ሰብስቦ በቻይና ኩባንያዎች ላይ ኢንቨስት ያደርጋል። ከነዚህ ኩባንያዎች መካከል ብዙዎቹ በአሜሪካ መንግስት ጥቁር መዝገብ ላይ የገቡ፣ የቻይናን ጦር የሚያስታጥቁ፣ የሰብአዊ መብት በመርገጥ የሚታወቁ ናቸው። ለምሳሌ ሂክቪዥን የተባለው ኩባንያ የቻይና መንግስት የኡይጉር ሙስሊሞችን ለመሰለልና ለመጨቆን የሚጠቀምበትን የፊት መለያ ቴክኖሎጂ ወይም ፌሻል ሪኮግኒሽን ቴክኖሎጂን ይሰራል። ብላክ ሮክ በዚህ ኩባንያ ላይ ከፍተኛ ኢንቨስትመንት አለው። ይህ ማለት የአሜሪካ ሰራተኞች ሳያውቁት በጡረታ ቁጠባቸው አማካኝነት በቻይና የሚካሄዱትን ጭቆና እየደገፉ ነው ማለት ነው። ላሪ በአንድ በኩል ለምዕራብ ዓለም ኩባንያዎች ስለ ማህበራዊ ኃላፊነት እና ስለ ስነ ምግባር ሲሰብክ፣ በሌላ በኩል ደግሞ ከዓለም አምባገነናዊ ስርዓቶች ጋር እጅና ጓንት ሆኖ ይሰራል። ይህ ግብዝነት አይደለም፣ ይህ ኃይል ጨዋታ ነው። ለብላክ ሮክ ስነ ምግባርና ዲሞክራሲ ሁለተኛ ደረጃ ጉዳዮች ናቸው። ዋና ነገር ትርፍና የዓለም የገንዘብ ፍሰት መቆጣጠር ነው። የወደፊቱን ስጋት ስንመለከት የብላክ ሮክና የቻይና ጥምረት ለምዕራቡ ዓለም ዲሞክራሲ ትልቅ ስጋት ይፈጥራል። ቻይና በግዛቷ ውስጥ የሚንቀሳቀሱ ኩባንያዎች እንደ ፓርቲው ክንፍ ነው የምትቆጥራቸው። የብላክ ሮክ አላዲን ስርዓትም የያዘው የዓለም አቀፍ የገንዘብ እና የግል መረጃ ሁሉ ለቻይና መንግስት በቀላሉ ሊደርስ ይችላል። የቲክቶክ የመረጃ ስርቆት ስጋት ከዚህ ጋር ሲነጻጸር የልጆች ጨዋታ ነው። ብላክ ሮክ የዓለም ገንዘብ መረጃና ፖለቲካ የሚቆጣጠር የአሻንጉሊት ተጫዋች ሆኗል። አሁን ደግሞ ከቻይናው ዘንዶ ጋር በመተባበር ኃይሉን የበለጠ እያጠናከረ ነው። እኛ የምንኖረው ነፃ በሚመስል ዓለም ውስጥ ነው። ነገር ግን ከጀርባ ያሉት ኮዶች የሚንቀሳቀሱት በብላክ ሮክ ቢሮዎች ውስጥ ነው። ምርጫዎቻችን፣ አስተያየቶቻችን፣ ባህላችን፣ ሌሎችም ሁሉም በዚህ በማይታዩ እጅ የተቀረጹ ናቸው። የአሻንጉሊት ተጫዋቾች ጨዋታውን ተቆጣጥሮታል። እኛ ደግሞ በመድረኩ ላይ የምንጨፍር አሻንጉሊቶች ሆነናል። በመጨረሻም ብላክ ሮክ ከ10 ትሪሊዮን ዶላር በላይ ሀብት ያስተዳድራል። ይህም የዓለም አጠቃላይ ምርት ውስጥ 10% የሚሆነውን ነው። በሁሉም ኢንዱስትሪዎች ውስጥ እጁ አለበት። የቤቶች ዋጋ የሚኖረው ብላክ ሮክ እና መሰል ኩባንያዎች ቤቶችን በብዛት ገዝተው ለኪራይ በመዋላቸው ነው። ባህላችንና ፖለቲካችን የሚቀርጸው እነሱ በሚሰጡት ውሳኔ ነው። ስለዚህ እኛ የምንኖረው በነፃ ገበያ ካፒታሊዝም ስርዓት ውስጥ አይደለም። ለሀብታሞች ሶሻሊዝም በሰፈነበት ጥቂት ግዙፍ ኩባንያዎች ሁሉም ነገር በሚቆጣጠሩበት ስርዓት ውስጥ ነው። ፖለቲከኞች በድምጻችን የሚመረጡ ይመስለናል። እውነተኛ ውሳኔ የሚወሰነው በብላክ ሮክ የቦርድ ስብሰባ ላይ ነው። ላሪ የዓለም ገዢ የመሆን ህልሙን አሳክቶታል። ነገር ግን የገነባው ግዛት ድንበር የሌለው ሰራዊት የሌለው ነገር ግን ከመቼውም ጊዜ በላይ ኃይል የሆነ የማይታይ ግዛት ነው። እኛ ደግሞ በዚህ ግዛት ውስጥ የምንኖር በቁጥር የምንለካ የሀብታችንና መረጃችን በአላዲን ኮምፒውተር ውስጥ የተመዘገበ ዜጎች ነን። ታሪክ ስለ ሚዲቺ ቤተሰብና ስለ ሮዝቻይልድ ይናገራል። ወደፊት የታሪክ መጽሐፍት ስለ ብላክ ሮክና ስለ ላሪ ምን ይሉ ይሆን? ምናልባት ምንም ላይሉ ይችላሉ። ምክንያቱም ያንም የታሪክ መጽሐፍቱን የሚያተሙት እነሱ ይሆናሉና። ዛሬ ስለ ብላክ ሮክ የተመለከትነው ዝግጅት ይህን ይመስላል። አብረውን ስለነበሩ እናመሰግናለን።
Yes, we did. We have not done much. Addis Ababa. I'm Jeff Bezos.